የሰው ልጅ ከሰለጠነባቸውና ሰላማዊ የዲሞክራሲ እሴትን ለዓለም ካበረከተባቸው ጥንታዊ ስርዓቶች መካከል የኦሮሞ ገዳ ስርዓት ግንባር ቀደሙ ነው። ይህ ዓለም ያደነቀው የማይዳሰስ ቅርስ ዛሬም እንደቀጠለ ነው። በታሪካዊውና ጥንታዊው የገዳ ስርዓት እሴት መሰረት የቱለማ ገዳ የ71ኛውን ዙር የስልጣን ሽግግር ስርዓቱን በዛሬው ዕለት በደመቀ ሁኔታ አከናውኗል። ላለፉት 8 ዓመታት በገዳ ሜልባ ዘመን በአባ ገዳ ጎበና ሆላ ሲመራ የነበረው የቱለማ ገዳ አሁን ስልጣኑን ለአዲሱ ገዳ ሙደና አስረክቧል። የስልጣንና የሉዓላዊነት ማሳያ የሆነውን አለንጋ በመረከብ የቱለማ አባ ገዳ ሆነው የተሰየሙት የሙደናው አባ ገዳ ጌቱ ተሊላ ናቸው። ስልጣናቸውን በስኬት ያጠናቀቁት የቀድሞ አባ ገዳ ጎበና ሆላ ደግሞ ወደ ዩባ ወይ ደግሞ ወደ አማካሪነት ደረጃ በመሸጋገር አዲሱን አመራር በእውቀታቸውና በምክራቸው ማገልገላቸውን ይቀጥላሉ። ይህ ታሪካዊ የስልጣን ርክክብ በተለያዩ ባህላዊ ስርዓቶች ታጅቦ ታላላቅ እንግዶች በተገኙበት በዛሬው ዕለት በአካኮራ ልዩ ስፍራ ተጠናቋል። ገዳ ሰላምና እርቅን የሚያሰፍን፣ እኩልነትን የሚያረጋግጥ እንዲሁም ሰላማዊ የስልጣን ሽግግርን ለዓለም የሚያስተምር የዲሞክራሲ ተምሳሌት ነው።